ስለኛ ብለህ የተሰቀልክና ያዳንከን አንተ ጌታዬ ኢየሱስ ክርስቶስ ሆይ አንተ የበደለኛውን ኃጢአት ይቅር ትላለህ። ጌታዬ ለእኔ ለኃጢአተኛውና ለመላው ዓለም መስዋዕት ይሆንክልን የሰውንም አካል ለብሰህ መንግሥትህን ትተህ ላዳንከን ከክርስቲያን አገልጋይ ወንድሞችና እህቶች አንተ አባታቸው ሁን። ኦ ጌታ ሆይ አንተ ጠብቃቸው። እረኛችን በጎችህ በመቶና በሺዎች የሚቆጠሩ በዶቅልጥያኖስ እጅ እየታረዱ ነውና አንተ በእምነታቸው እንዲጠነክሩ አድርጋቸው። በእምነታቸው አጠንክራቸው የክብር አክሊላቸውን እንዲቀበሉ አንተን ለሚወዱና ሕያው እግዚአብሔር መሆንህን ለሚመሰክሩ ሁሉ እሰጣቸዋለሁ ብለህ ቃል የገባህልን የክብር አክሊልን እንዲቀዳጁ ኦ ንጉሴና ጌታዬ ሆይ ወደ አንተ ጸልያለሁ። አዋድ ማን ነው? አትፍራ፣ ከኢየሱስ ክርስቶስ ወደ አንተ ተልኬ መጥቻለሁ። ንገረኝ ጌታዬ፣ የጌታ አገልጋይ ነኝ። ጌታ እንዲህ ብሏል፣ ለምንድነው እዚህ የምትሆነው? አንተ ለመተኛት እየተዘጋጀህ ነው። በሌላ በኩል ግን ትግሉ ጫፍ ላይ ደርሷል። አሁን ተነሳና ትጥቅህን አሟላ። እንዲሁም ወደ ግብፅ አስና ወደምትባል ስፍራ መሄድ። በ37ኛው የጉዞ ቀን ላይ አቻቲላ ተብላ ወደምትጠራ ስፍራ ትደርሳለህ። በዛም ቦታ ላይ ሳሙኤል የሚባል ሰው ታገኛለህ። እርሱም አንተንና እህትህን ኤርኒን በቤቱ ይቀበላችኋል። እንዲሁም እርሱ ይነግራችኋል እንዴት ሰማዕት እንደምትሆኑ። እንደ ቃልህ ይሁንልኝ። የማፍ ደቡብ አቅጣጫ ስትሄዱ በመንገዳችሁ ላይ አንዲት አነስተኛ ታሙህ የሚባል መንደር ታገኛላችሁ። በእዛም ኃይልንና ብዙ ታምራትን በሚያደርገው በሰማዕቷ ሙራኤል አካል ትባረካላችሁ። ያንንም ስትመለከት ያልኩ ሁሉ እውነት መሆኑን ታውቃለህ። ጌታ ይቀደስ፣ ብሩክ ስምህም ይባረክ። ስለ ስምህ መስዋዕት እንደሆነና የሰማዕትነት አክሊልን እንድቀናጅ ስላጨኸኝና ስላከበርከኝ አመሰግንሃለሁ። ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። እንደምን አደርክ አባድር? ዛሬ ለምንድነው በጠዋት የተነሳኸው? እንደምን አደርሽ ኤርኒ፣ እንዴት ነሽ? ደህና ነኝ አባድር። ይሄ መልእክት ትናንትና ማታ ላይ ከንጉሱ የመጣ ነው። ልንቀሰቅስ ስላልፈለግን ነው። ምንድነው መልእክቱ? አልከፈትኩትም። ለምን ኤርኒ? አንቺ እኮ እህቴ ነሽ። ካንቺ የምደብቀው ነገር የለም። ምንድነው መልእክቱ? ንጉሱ የሴት ልጁ ሰርግ ላይ እንድንገኝ ነው የጋበዘን። ትሄዳለህ? ትናንት ማታ ላይ ከንጉሶች ንጉስ በጣም አስፈላጊ የሆነ መልእክት ተቀብያለሁ። እኔን ብቻዬን ግን አይደለም የተጠራሁት፣ ነገር ግን ከአንቺም ጭምር ነው። ራቅ ወዳለና ታላቅ ወደ ሆነ ሰርግ ቦታ። እናም መሄድ ያለብንም ወደዛ ነው። ማንፍ የበረከት ምድር ቅዱሳን ቤተሰቦች የጎበኙሽና ታላቁ ቅዱስ ማርቆስ የሰበከብሽ አንቺ ታላቅ ምድር እንዴት ነሽ? እኔ አላምንም። እውነት ቅዱሳን ቤተሰቦች የጎበኙበት ስፍራ ላይ ያለ ነው? አዎ ኤርኒ፣ ይሄ ምድር ሙሴ የነበረበት የአባቶች አባት የሆነው አብርሃምን ተቀብላ ያስተናገደች እንዲሁም ያዕቆብና ዮሴፍን ነገዱን ሁሉ የተቀበለ ስፍራ ነች። ችግሩ ግን የምመለከተው ውሃና ተክል ብቻ መሆኑ። አትፍራ አባደር። በእርግጠኝነት እግዚአብሔር ይመራናል። በእርግጠኝነት አባደር። ምንድነው? ተመልከት አባደር፣ እዛ ጋር የሸምበቆ አጥር ይታየኛል። አየኸው? በጌታ ስም አዎ፣ ያውና። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ማን ነው ከሽማግሌው ይስሐቅ በኋላ? እኛ ነን። ይስሐቅ አይደለሁም። አንተ ማን ነህ? እኔ እንደራሴው አባድር ነኝ። እንደራሴው አባድር?
የንጉሥ እንደራሴ አባድር እንኳን ደህና መጣ ልጄ። እኔ አባድር እባላለሁ። እርሷ እህቴ ነች፣ ኢርኒ ትባላለች። እንኳን ደህና መጣችሁ። ለምንድን ነው እዚህ የመጣችሁት? እንግዶች ነን። እናም ስለጠፋን ነው ታሙ ወደ ተባለ ቦታ እንዲመሩን ነበር። ለምንድን ነው ወደ ታሙ መሄድ የፈለከው አንተ ታላቁ እንደራሴ? በዛ ስላለችው ድንግሏ ስም ሰምተን ነው የምትጠራው ሙራኤል። በትክክል። ምንድን ነው ከእርሷ ማግኘት የፈለጋችሁት? በእርሷ ለመባረክ ነው። የእርሷን በረከት? ክርስቲያኖች ናችሁ? አዎ። ኑ ግቡ። እዚህ ትንሿ መንደሬ ውስጥ ረፉ። ምንም እንኳን እናንተን ባይመጥናችሁም ከዛም ወደ ታሙህ መንደር እመራችኋለሁ። ግቡ ግቡ። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። አንተ እንደራሴ ማን ነው የክርስቶስ ሙሽራ ስለሆነችው ስለ ቅድስት ሙራኤል ታሪክ የነገረ? በእርግጥ ይስሐቅ ነው። ሌላ ማንም አይደለም ስለ እርሷ ታሪክ የነገረኝ። ስለ እርሷ ስምና ቅድስና ላውቅ ችያለሁ። ስለ እርሷ ታሪክ እንድነግር ትፈልጋለህ? የምመኘው ነገር ነው። ስለ እርሷ ታሪክ እነግርሃለሁ። እዚህ በናይል በስተ ምዕራብ በኩል በአንድ ምስኪን ቤት ውስጥ በ291 ዓመተ ምህረት ሰማዕታችን ተወለደች። ቅድስት ሙራኤል አባቷ አባ ዮሐንስ የሚባል ካህን ነበር። እናቷም ጻድቅ ኢላሪያ ነበረች። እርሷ የተወለደችው በጌታ ቃል ኪዳን ነበር። አባ ብዙ ደስታዎች ይሁንልዎት። ለአንቺም እንደዛው ይሁንልሽ ኢላሪያ። ነገ የቅድስት ማርያም በዓል ነው። 21 ነው። እውነት ነው። እግዚአብሔር ጸሎታችንን ይስማል። በእርሷም አማላጅነት መልካም የሆነ ፍሬን ይስጠን። አንቺ ባርኪን የብርሃን እናት፣ ወደ ኢየሱስ አማልጂን እና ውርደቴን ይቅር ይለኝ ዘንድ መልካም የሆነን ፍሬ እንደ አብርሃምና እንደ ሳራ እንደ ሐናና እንደ ኢያቄም እንደ ዘካርያስና እንደ ኤልሳቤጥ ይሰጠኝ ዘንድ። አሜን አሜን። እግዚአብሔር እውነተኛና ታማኝ ነው፣ እናም የራሱ ጥበብ አለው። እግዚአብሔር የሚያደርገውን ከራሱ በቀር ማንም ሊያውቅ አይችልም። እኔ ታላቅ እምነት አለኝ ጌታ ብቻችንን እንደማይተወን። እኛ ሁልጊዜም መጸለይ ነው፣ ቀሪው የእርሱ ሥራ ነው። ነይ ኢላሪያ እንጸልይ። ኦ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እባክህን ስማንና መልካም የሆነን እንዳንተ ፈቃድ ወንድ ወይም ሴት ፍሬን ስጠን። የምትሰጠንንም ልጅ ለአንተ አገልጋይ ይሆናልናም ከንጹሃኖች መሃል እንዲሆን አድርገው። ጌታዬ ኢየሱስ ክርስቶስ ሆይ እንድትመልስልን እንለምንሃለን። እባክህ ጌታዬ መልስህን ስጠን። አንተም እንዳልከው ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብለሃልና። ጌታ ሆይ ስማን። አንተ በጸሎት የምትጠይቁትን ማንኛውንም ነገር እንደ ተቀበላችሁት አድርጋችሁ እመኑ፣ ከዛም የናንተ ይሆናል እንዳልከው። አሜን። ጸሎታ አይዘግይብህ አባ። እግዚአብሔር ይባርክሽ ኢላሪያ። ምንም ነገር በአባቴም በስሜ የምትጠይቁትን እኔ እሰጣችኋለሁ። ኢላሪያ በርቺ፣ ጠንክሪ የኔ ልጅ። ጌታ ኢየሱስ ክርስቶስ ጸሎትሽን ሰምቶሻል፣ እናም ጥያቄሽን ተቀብሎሻል። ነገ ጠዋት የማፍ ሊቀ ጳጳስ ወደ ሆኑት ወደ አቡነ አባ ሳዲ ሂጂ። እዛም ላንቺ ይጸልይልሻል። ከዛም ምን እንደምትፈልጊ ንገሪው። በክርስቶስ ስም በተሰቀለው ያ የሰማሁት ድምጽ ምንድነው? ኦ አምላኬ ሊሆን ነው ጌታዬ ሆይ
ውርደቴን ልታርቅልኝ ነው? ሊሆን ነው ጌታዬ ሆይ? ልጅ ልትሰጠኝ ነው? ከዚህ ረጅም ጊዜ በኋላ ይህንን ያህል ዓመታት ስንጠይቅ የቆየነው ጌታ ሆይ አመሰግናለሁ፣ አመሰግናለሁ። እናም እንደዛ ነው በትክክል የሆነው ክቡርነቶት? መልካም ነው ልጄ፣ ጥሩ ነው ኢላሪያ። ክቡርነቶት እኔን እንደሚያውቁኝና እናትና አባቴ እንደሚያውቁት ለእነርሱ ብቸኛ ሴት ልጅ ነኝ። እመኑኝ፣ በጣም ደክሜያለሁ፣ ብዙ ሞክሬያለሁ እነሱን ለማሳመን በንጽህና ለመኖር። ነገር ግን የኛን ባህል ያውቁታል። አውቀዋለሁ። ጌታ ላንቺ አንድ የሚገባሽን ሰጥቶሻል፣ አባ ዮሐንስን። ክቡርነቶት እርሱ ለኔ የሚገባኝ አይደለም። የሚመስለው ኃጢአተኛ የሆነችውን ነፍሴን በእግዚአብሔር ሊቀጣት ነው። ምክንያቱም ንጽህናዬን ባለመጠበቄና ለማግባት በመስማማቴ። ለዚህም ነው እርሱ ልጄ ከለከለኝ። በተቃራኒው ግን ልጄ አባትና እናትህን አክብር የሚለውን ትእዛዙን እየፈጸምሽ ነው። እናም አልታዘዝም አላልሽም ነበር። ለዛም ነው የነገርሽኝን ራእይ እግዚአብሔር የገለጸልሽ። ችግርሽን እረዳዋለሁ ኢላሪያ፣ ውጋትሽ ይሰማኛል ልጄ። እባክዎትን ክቡርነቶት ኢየሱስን ጥያቄን ጠይቁልኝ። እርሶ ለእርሱ ቅርብ እንደሆኑ አውቃለሁ። እርሱም እንደሚሰማዎት እምነቱ አለኝ። ፍላጎትሽን ሁሉ ጌታ ይስጥሽ ልጄ። የግድ ልትጠነክሪና ጠንካራ ልብም ሊኖርሽ ያስፈልጋል። እግዚአብሔር የሚሰጥሽ ከሆነ የእርሱ ፍቃድ ከሆነ ነው። እናም ካልፈቀደም ደግሞ ያም የእርሱ ፍቃድ ነው። የጌታ ፍቃድ ይሁን። አሁን በሰላም ሂጂ ልጄ። ክቡርነቶት ያንን ራእይ ሳይፈቱልኝ በፊት መሄድ አልፈልግም። የኔ ልጅ ክቡርነቶት ኢየሱስ ለንጹሃን ደቀ መዛሙርቶቹ ሲናገር የሰናፍጭ ዘር የምታከል እምነት ቢኖራቸውና ይህንን ተራራ ከዚህ ሂድ ብትሉት ይሄዳል ብሎ አስተምሯቸዋል። እናም ክቡርነቶት እርሱም ከደቀ መዛሙርቱ አንዱ ኖትና ጌታ ኢየሱስ እንደ እምነትሽ ይስጥሽ። እናም 2 ፍሬዎችም ከማህፀንሽ ይወጣሉ። እናም በሰማያዊት ኢየሩሳሌም ውስጥ አክሊልን ያገኛሉ። አመሰግናለሁ ክቡርነቶት፣ አመሰግናለሁ። የነገርኩህን ያ የሰማሁትን ድምፅ ወዲያውኑ ለአቡነ አባ ሳዲ ነገርኳቸው። እሳቸው ጌታ ኢየሱስ እንደ እምነትሽ ይስጥሽ፣ ከማህፀንሽ 2 ፍሬ ይወጣል፣ እነርሱም በሰማያዊት ኢየሩሳሌም አክሊልን ይደፋሉ አሉ። እናም ያ የሰማሽው ሰማያዊ ድምፅ እንደ ብስራት ነበር ማለት ነው። የእግዚአብሔር ስም ይክበር። እናም የእርሱ ፈቃድም ይሁን። እንኳን ደስ አላችሁ። የተባረከች ልጅ ትሁን። እናመሰግናለን አባት። እንኳን ደስ አለዎት አባ። እግዚአብሔር ይባርክ ወዳጄ። በጣም ቆንጆ ልጅ ናት አባ። እግዚአብሔር ለእርሶ ሲል ይጠብቃት። እንኳን ደስ አለሽ ላሪያ፣ ሌላም ይጨምርልሽ። እግዚአብሔር ይመስገን። ወደ እርሱ እንበረከካለን። ቀጣዩዋ ደግሞ አንቺ ነሽ። ስጦታሽን ምን ብለሽ ልትጠሪያት አሰብሽ? ሙራኤል ብዬ ጠራታለሁ። ምክንያቱም ለልባችን ደስታ አስገኝታልናለችና የእግዚአብሔርን ሰላም። ይሄው ላንቺ ስጦታ ነው ሙራኤል። ሙራኤል የእግዚአብሔር ኃይልና ሰላም ነች። ኑ ሁላችሁ የጥምቀቱን ውሃ እንባርክ። እርሶ ይበሉ አባ። ጌታችን አምላካችን ሁሉን ቻይ የሆንክ አምላክ ሆይ የጌታችንንና መድኃኒታችንን ኢየሱስ ክርስቶስ አባት የሆንክ ከሰማይ ሆነ የተመለከትከን ጸሎታችንንም ያደመጥከን ይህንን ውሃ በፊታችን ባርክልን። አገልጋይህ ሙራኤል በእርሱ ትጠመቅ ዘንድ ከዚህ ንጹሕ ከሆነ የወይን ዘለላ የተገኘች ፍሬ ነች። እንድታብብና ፍሬያማ እንድትሆን ፍቃድ ይሁን። ልክ በኢየሩሳሌም እንደተከልካት የወይን ዘለላ። ኢየሱስ ደቀ መዝሙሩ ጴጥሮስን ትወደኛለህ ብሎ ጠየቀው። ይህ ጥያቄ ለእያንዳንዳችን ይቀርብልናል። እግዚአብሔርን እንወደዋለን ወይስ አንወደው?
ወይስ በቃላት ብቻ ነው የምንወደው? እኛ አስቀድመን በሌላ ነገር ተይዘናል። ስለዚህም ይህንን ጥያቄ መመለሱን ረስተነዋል። ትወደኛለህ? ጴጥሮስም ተበሳጨና ተገረመ። ጌታ አንተ ሁሉን ታውቃለህ፣ እንደምወድህም አንተ ታውቃለህ አለው። ኢየሱስም የሚወደኝ ቢኖር የላከኝን ፈቃድ ማድረግ ይኖርበታል። ዕለታዊ ጉዳዮቻችሁ ከዘላለማዊ ሕይወት ሊያርቃችሁ አይገባም። እናም በምድር ላይ የምትኖሩባትን ዓላማ መርሳት አይገባችሁ። እናንተ የምድር ጨው ናችሁ፣ እንዲሁም የዓለም ብርሃን ናችሁ። በእያንዳንዳችሁ ሕይወት ውስጥ የእግዚአብሔር ስም ሊነግስ ይገባል። የእርሱን መልእክትና ቃል ልታስተላልፉ ይገባል። እስከ ዘላለሙ ድረስ ለእግዚአብሔር ክብር ይሁን። አባ ዮሐንስ። አቤት ወዳጄ። አክስቴ ትፈልጋለች። ምንድነው? ችግር አለ? ሙራኤል ላይ ችግር ደረሰ እንዴ? አይደለም፣ ዝም ብላ እንድጠራው ትፈልጋለች። መልካም እሺ፣ ይቅርታ አድርጉልኝ የተከበራችሁ ወንድሞቼ። እንኳን በደህና ወደ ቤት መጡ አባ። አመሰግናለሁ። ምንድነው ኢላሪያ? ተመልከቱ አባ። በተሰቀለው ኢላሪያ መልአክ ነው እንዴ አብሮን ያለው? እንደሚመስለኝ ዛሬ ልትወልጂ ነው ይመስለኛል። ልሂድና አዋላጇን ልጥራት። ቆይ አይሆንም፣ ገና ነው። ከመተኛቷ ወይም ወደ ሌላ ቦታ ከመውጣቷ በፊት ደህና ሁኚ። እንኳን ደስ ያለ አባ ዮሐንስ። ስሙን ማን ብላችሁ ጠራችሁት? አባ ሁር ብዬ ነው የሰየምኩት። በአያቱ ስም ክቡርነቶት። ሴት ልጅ ሙራኤልስ እንዴት ነች? አሁን ስንት ዓመት ሆናት? 3 ዓመት ሆኗታል ክቡርነቶት። ጥሩ ነው፣ ገና ልጅ ነች። በ3 ዓመት ነው የሚራራቁት። እግዚአብሔር ያቆይልህ። ረጅም ዕድሜ ያቆየዎት ክቡርነቶት። የውሎት አባ፣ ይሄ ለአባ ሁር ስጦታ ነው። ይሄ ደግሞ ለሙራኤል ነው። አመሰግናለሁ ክቡርነቶት፣ ግን በጣም በዝቷል። እግዚአብሔርን በመፍራት እንዲያድጉ አድርጓቸው ዮሐንስ። ይጸልዩላቸው አባ። ለእኔ የእነርሱ ጸሎት ያስፈልገኛል። አባውር አድምጠኝ። ወደ ቤተ ክርስቲያን ወደ አባትህ ሂድና እራት መተከኛ ጋር ነው የምትመገበው ወይስ እዛው ይላክልህ ብለህ ጠይቀው። እሺ እማዬ። እንግዳ ነገር ነው። ሙራኤል ወዴት ነች? ከልጆቹ ጋር ሜዳ ላይ ነች። ወደ እርሷም ሂድና ምሳ መታ እንድትበላ ንገራት። ሂድ ሩጥ የኔ ልጅ። ሁላችንም የግድ ንስሐ ገብተን መሆን አለበት ቅዱስ ቁርባን ስንቀበል። ምክንያቱም ከተናዘዝን እግዚአብሔር በምህረቱና በቸርነቱ ኃጢአታችንን ይቅር ይለናል። ስለዚህ ሙራኤል ንስሐ ካልገባን ወይም ቅዱስ ቁርባን ካልተቀበልን ኃጢአታችን ይቅር አይባልም ማለት ነው? በሚገባ ነው። በጠዋት ተነስቼ ቤተ ክርስቲያን መሄድና ቅዱስ ቁርባን መቀበል አልቻልኩም። ለምን አልቻልሽም? ሁልጊዜ ጠዋት ተነስተሽ ወደ ቤተ ክርስቲያን መሄድና ቅዱስ ቁርባን መቀበል ይኖርብሻል። ስለዚህም እግዚአብሔር ካንቺ ጋር ይሆናል። ነገር ግን ቅዱስ ቁርባን ለመቀበል ከመሄድሽ በፊት የግድ ንስሐ መግባት አለብሽ። የኔ እናትና አባት ወደ ቤተ ክርስቲያን አይሄዱም እና ከማን ጋር ነው የሚሄደው? ሙራኤል የግድ እንዲወስዱሽ መጠየቅ አለብሽ። እሺ አይሉም። እናም ጊዜ የለኝም ይሉኛል። እኔ ቤተ ክርስቲያን መሄድና ኃጢአቴን ተናዝዤ ቅዱስ ቁርባን መቀበል እፈልጋለሁ። እንዳትበሳጭ፣ እኔ አባ ዮሐንስን እልክባቸዋለሁ። እናም ሁል ጊዜ እሁድ እኔ ቤተ ክርስቲያን ይዤሽ ለመሄድ ፍቃደኛ ነኝ። እኔም ፍቃደኛ ነኝ ሙራኤል። ችግር የለውም። ሙራኤል እማዬ ነይና ምሳ ብይ ብላሻለች። ለእማዬ ዛሬ እንደምጾም ንገራት። ሙራኤል አንቺ ሁል ጊዜ ነው እንዴ የምትጾሚው? ዛሬ ሮብ ነው። አንተም መጾም አለብህ አባ ሁር። ከዚህ በኋላ ህፃን አይደለህም፣ 9 ዓመትህ ነው። ስለዚህ መጾም ትችላለህ። እኛም መጾም እንችላለን። ሁላችንም መጾም አለብን። እናም ጌታችን ያጽድቀን፣ ጸሎታችንንም ይስማን፣ የእኔንም ጭምር። ምን እየሆነ ነው አባሲስ? እኔ አላውቅም ደርቢ። ሁልጊዜ የተለያየ ዜና ነው የምንሰማው። አገረ ገዡ ክርስቲያኖችን እየገደለ ነው ይላሉ። እውነት ነው? እግዚአብሔር ይጠብቀን። ደርቢ ጸሎት አድርግ።
አባሲስ ጉዞ መቼም አድክመዋል። ሰዎች እርስ በርሳቸው መረዳዳት አለባቸው። ታክላ ሰውየው እኔን ለመርዳት ብዙ ደክሟል። ጥቂት ገንዘብ ያስፈልገዋል። ዝም ብዬ ልተወው አልችልም። ካልሆነ ሊያስሩት ይችላሉ። እግዚአብሔር ሕይወትህን ጨምሮና ጨማምሮ ይባርክልህ። ከባለቤቴ ሞት በኋላ አንተ ባትረዳኝ ኖሮ ምን ሊፈጠር እንደሚችል አላውቅም ነበር። ታክላ አንቺ እኮ እህቴ ነሽ፣ የእናቴና የአባቴ ልጅ። እንዴት እንደዛ ትያለሽ? እግዚአብሔር ለእኔ ሲል ያቆይ ወንድሜ። ምሳል አዘጋጅ። አዎ እባክሽን፣ ቅር የማይልሽ ከሆነ ምሳዬን በልቼ ልተኛ እፈልጋለሁ። ወደ አመሻሹ ላይ ጥቂት ነጋዴዎች ይመጣሉ። እንደ እግዚአብሔር ፈቃድ የጥሬ እህል መግዛት ይፈልጋሉ። ይዤ መጣው። ጌታዬ አባሲስ ምንድነው? ከአሌክሳንድሪያ የመጣ መልእክት ነው። አሌክሳንድሪያ? እስቲ ልየው። መሄድ ትችላለህ። ለአይሬስ ምሳውን እንድታዘጋጅ ንገራት። እሺ እመቤቴ። ምንድነው መልእክቱ? ብሎስ በጣም ታሟል፣ እናም ሊያየኝ ፈልጓል። ወደ አሌክሳንድሪያ ልትሄድ ነው? መልእክቱ ላይ ወደ እኔ ለመምጣት ከወሰንክና ከመሞቴ በፊት እንዳይህ የምትፈቅድልኝ ከሆነ ልቤ ደስ ይላታል። ምክንያቱም ወደ ጌታ ከመሄድ በፊት ልሰናበት እፈልጋለሁ ይላል። እያለቀስክ ነው ወንድሜ? ብሎ ስለ እኔ ምን ማለት እንደሆነ ታውቂያለሽ? ቀድሜ ልደርስለት ይገባ ነበር፣ እንዲህ ችግር ውስጥ ሳይሆን በፊት። ብሎ ስለ እኔ ጓደኛዬ ብቻ አልነበረም፣ ወንድሜም ጭምር እንጂ። ውድ የሆነ አንድ ወንድሜ። ልዘገይ አይገባኝም። የግድ ወደ እርሱ መሄድ ይኖርብኛል። እንኳን ደህና መጣህ አባሲስ። እግዚአብሔር ይመስገን። ደህና ነህ? ተአምር ነው። ከሳምንት በፊት የነበረኝን ሁኔታዬን ልገልጽልህ አልችልም። እግዚአብሔር ይመስገን። በአንተ ጸሎት ነው እግዚአብሔር ያተረፈኝና በሽታዬን ያስወገደልኝ። ነገር ግን ያዘንኩት እየተሰራጨ ያለው ክርስቲያኖችን ሁልጊዜ የማሰቃየት አመጽ ነው። ሁልጊዜ በቅዱሳንና በሰማዕታት ደም የተጠማውን ጭንጫ መሬት ያርሱታል። አትፍራ ብሎስ እግዚአብሔር ከኛ ጋር እንደሆነ ቃል ገብቶልናል። እናም እርሱ ከኛ ጋር ያለው እኛን ከሚቃወሙን በላይ የጠነከረ ነው። ቤተክርስቲያናችን ትተርፋለች፣ ህዝቦቿም ይተርፋሉ። ጭንጫ መሬቱን የሚያጠጣውም የልጆቻችን ደም ውሃ ሆኖ ተክሎችን ያጠጣል። ነገር ግን ዶቅልጥያኖስና ረዳቶቹ ግን ጨቋኞች ናቸው። እምነታችንን ሊያዳክሙት አይችሉም። ወጣትና ጎልማሳ የሆኑ ወንድና ሴት ልጆች ሁሉም ሰማዕት ለመሆን እየተሽቀዳደሙ ነው። እሽቅድድማቸው ልክ ሰርገቤ እንደሚሄዱ ህፃናት አይነት ውድድር ነው የሚመስለው። ወደ ሞት የሚሄዱ አይመስሉም። ያማ ልክኛን እንዳዳነን አይነት ነው የእምነታችን አፈጣጠሩም። እመነኝ፣ ጌታ ልጆቹን አይተው፣ እውነትም ያሸንፋል። ጨለማው በብርሃን ይተካል። ሁላችሁም አማኞች እንዴት ወደ ሰማዕታት በደስታ እየዘመሩ እየሄዱ እንደሆነ እየተመለከትን ነው። ለህዝቡ ጸልዩ። በእስር ላሉት ወንድሞቻችሁ ጸልዩ። ሁላችንም ተዘጋጅተን እንኑር ከክርስቶስ ጋር ለመገናኘት። ስለዚህም ብንሞትም ወይም መስዋዕትነትን ብንቀበል ኑ የአባቴ ብሩካን ዓለም ሳይፈጠር በፊት የተዘጋጀላችሁ መንግሥተ ሰማያትን ውረሱ የሚለውን ቃሉን መስማት እንችላለን። ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ የሆንኩ አገልጋይህ ነኝ። ጌታ ሆይ በሁሉም ቅዱሳንና ሰማዕታት ጸሎትና በድንግል ማርያም አማላጅነት የምጠይቅህ የአንተ ሙሽራ እንድታደርገኝና ከቅዱሳኖች ጋር እንድትደምረኝ ነው። እባክህን በእስር ላይ ሆነው ከሚሰቃዩት ጋር ቀላቅለኝ። የሰማዕትነትን አክሊል አቀዳጃቸው። እንዲሁም የሰው ልጆች ተወዳለህና ወንድምና እህቶቼን በፍቅርህ አጠንክራቸው። ምክንያቱም ያላንተ ረዳትነት ምንም ነገር ማድረግ አንችልም። ከአንተ ጋር ግን ጌታ ሆይ ምንም ነገር ማድረግ እንችላለን። ኃይል፣ ክብር፣ ምስጋና ለዘላለሙ ላንተ ይሁን። አሜን። እነዚህ እነማን ናቸው? ምን እየተከናወነ ነው? እነዚህ ክርስቲያኖች ናቸው። በናዝሬቱ ክርስቶስ የሚያምኑ ናቸው። ምን እያደረካቸው?
እዚህ አትኖርም እንዴ? አይ እኔ እንግዳ ነኝ። ያንን ውሸታም ነው የሚከተሉት። ክርስቶስ ነው ውሸታም? አንተ ከነርሱ አንዱ ነህ እንዴ? አዎ ከነርሱ እንደ አንዱ ነኝ። ያገረ ገዢ ወታደሮች ተመልከቱ፣ ይሄ ከነርሱ መሃል አንዱ ነው። አዎ እኔ ክርስቲያን ነኝ። እናም ክርስቲያን በመሆኔ እኮራለሁ። ሰውየው ወደዚህ ቅረብ። ስምህ ማን ነው? ደፋሩና ጀግናው ሰውዬ? አባሲስ። አባሲስ ምንድን ነው የምትፈልገው? ለራስህ አትፈራምን? ምኑን ነው የምፈራው አገረ ገዢው? ቢያንስ መቀጣቱን እንኳን። እኔ ከርሱ የምሻል ሰው ሆኜ አይደለም። በፊትም እንዳልኩት አሁንም የምለው እኔ ክርስቲያን ነኝ። የናዝሬቱን ኢየሱስ ክርስቶስን ነው የማመልከው። የናዝሬቱን? ጠባቂዎች ወደዛ ውሰዱና ማሰቃያው ላይ ሰሩ። እስቲ እናያለን ሲቀጣ ጀግና መሆኑ። በመስቀሉ ስም ምን አይነት የሚያስጨንቅ ሕልም ነው? እንግዳ የሆነ ምሽት ነው። ወንድሜ አባሲስ ነጭ ልብስ ለብሶ በደም የተሸፈነ መስቀል ካልሎት መመልከቴ ይሄ ራእይ መሆን አለበት። እግዚአብሔር በዚህ ውስጥ ሊነግረኝ የፈለገው ነገር አለ። አይሪስ። አቤት እመቤቴ፣ ችግር አለ እንዴ? ለጋሪ ነጂው ንገሪው የጉዞ ቀይ እንዲያዘጋጅ። ወዴት ሊሄዱ ነው እመቤቴ? እግዚአብሔር ከፈቀደ ወደ አሌክሳንድሪያ ነው እንዳሉኝ አገልግሎቱን እንዲያዘጋጅ ነግረዋለሁ። ያደጋ ጊዜ ጠባቂው። አቤት። ወዴት ነው የምትሄዱት? እንደ እግዚአብሔር ፈቃድ ወደ አሌክሳንድሪያ ነው። አንድ ነገር ተባበረኝ። ምን? ወደ አሌክሳንድሪያ ይዘኸኝ ሂድ። ፍጠኝ፣ እኛ እንቸኩላለን። አመሰግናለሁ። ሰላም ለእናንተ ይሁን። የእግዚአብሔር ሰላም ካንቺ ጋር ይሁን። ከእናንተ ጋር አብሬ በመሄዴ ታላቅ ክብር ነው የተሰማኝ። ድንግል ማርያም እንዴት ሊሆን ይችላል? ኦ ጌታዬ ኢየሱስ ክርስቶስ ሆይ ለምን አልቻልኩም? ህልም ነው እንዴ? ይሄ እውነት ነው ታክላ። የንጽህናና የቅድስና ምልክት የሆነችው ከብርሃን እናት ጎንን የኃጢአተኛና በደለኛ የሆንኩ ሰው እንዴት ልቀመጥ እችላለሁ? እንዴት ያለ ክብር ነው! ነገር ግን አንቺን ላውቅሽ አልቻልኩም። የመጥምቁ ዮሐንስ እናት ኤልሳቤጥ ነኝ። ይህ ደግሞ የመላእክት አለቃ ሚካኤል ነው። እናም ይሄ ደግሞ አብሳሪው ገብርኤል ነው። ይሄ ማለት ወደ ገነት እየሄድን ነው ማለት ነው? ገና ነው። በአሳንስ አገረ ገዢ ፊት ስለ ጌታችን ስም መመስከር አለብሽ። ከዛም ሰማያዊ አክሊል ትቀዳጃለሽ። ወንድሜ አባሲስስ? እርሱ በእስር ቤት ነው ያለው። እናም ሰማዕትነትን ለመቀበል እየተዘጋጀ ነው። እባክሽን እናቴ መስዋዕትነት ከመቀበሉ በፊት ልመልከተው። እየሆነ ያለው ያ ነው። ሁለታችሁም በአንድ ላይ ነው የሰማያዊ ኢየሩሳሌምን አክሊል የምትቀበሉት። ይሄ ታሙ ነው እናቴ? አዎ፣ እዚህ ወደ ልጄ ሰርግ የምጋብዛቸው ንጹህ ደናግሎች አሉ። ከእኔ ጋር ነይ። እኔም አብሬ ልምጣ? አንቺም ጭምር ታክላ። ሰላም ላንተ ይሁን ካህኑ ዮሐንስ። ሰላም ለእናንተ ይሁን። ምን ልርዳችሁ? እናታችን ማርያም። አቤት። ከእናንተ ጋር ስምምነት አለን። ስምምነት? ኑ ግቡ። የእናንተ አገልጋይ ነኝ። ሙራኤል ወዴት ነች? ሙራኤል እየጸለየች ነው እናቴ። እኔ በጠራት ትወጃለሽ ነው? አይ ጸሎቷን ትጨርስ። ግን ምንድነው በአንቺ ለመጎብኘት የሚያበቃኝ ስምምነቴ? አሁን ስለ ሙራኤል ስል ነው ለመጎብኘት የመጣሁት። የኔን ሴት ልጅ የልጄ ሰርግ ላይ እንድትታደም ፈልጌ ነው በሰማያዊ ኢየሩሳሌም። እንዲህ አይነት በረከት አይገባንም ነበር? ቢያስደስተኝም ከርሷ ሰማዕትነት መቀበል በኋላ ግን አካሏን እመለከታለሁ።
የእግዚአብሔር ቃል ኪዳን ነው። አካሏ ወደ ትውልድ መንደሯ ተመልሶ ሰዎችን እንዲባርክ። እዚህ የመጣሁት አንቺን የልጄ ሰርግ ላይ ለመጋበዝ ነው። ሰማያዊ ኢየሩሳሌም ውስጥ መራብ፣ መጠማት፣ መድከም በሌለበት ነገር ግን ደስታና የዘላለም ሕይወት ወዳለበት እኔ ይህንን ሰማያዊ ሰርግ ለረጅም ጊዜ ስጠብቅ የቆየሁት ነበር። ትክክለኛው ሰዓት አሁን ነው። ጌታ ሆይ እንደ ፈቃድህ ይሁን፣ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን። ጌታ ሆይ ያንተ ፈቃድ ይሁን። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ አቤቱ በአንተ ፊት ሞገስን አገኝ ዘንድ ንጹህ ልብን ስጠኝ። እኛ ምድራውያን ስንሆን ሰማያውያን አደረከን። ሞተን ነበር፣ ወደ ሕይወት ጠራህን። ከጨለማ ወደ ብርሃን አወጣህን። በደለኞች ስንሆን አንተ ታደግከን። የብርሃን እናትን ንጽሕተ ንጹሃን ድንግል ማርያምን ወደ እኔ እንድትመጣ የአንተን ሰማያዊ ሰርግ እንድትጋብዘኝ ስላደረክልኝ አመሰግናለሁ። እኔ የማይገባኝና የሰማይ ሙሽራ ለመሆን በደሌን ሳትመለከት ራርተህልኛልና አንተ ዛሬም ዘወትርም የተባረክ ነህ። አሜን። ይኸው ዘቢብ። አስጨነቅንሽ የአባሁር እናት? ያን ያህልም አይደል ወዳጄ። የጊዮርጊስ አባት እንዴት ነህ? አንተስ ጊዮርጊስ እንዴት ነህ? ደህና ነኝ አክስቴ። ሙራኤል ወዴት ነች? በእርግጥ ወንድሜ ቅድስት ማርያም ልትጎበኘን ከመጣች ጊዜ ጀምሮ በጭራሽ ከክፍሉ አትወጣም። ከአባሁር ጋር መሆን አለባት፣ መዝሙር እያስጠናችሁ። ይህቺ ምስኪን ልጅ ምግብ እንኳን አትመገብም። ቀንም ሌትም መጸለይ ነው። እናም ሁሌም ወደ ቤተ ክርስቲያን መሄድ ነው። ነገር ግን የእርሷን በረከት ማግኘት ፈልገን ነበር። በጣም ናፍቄያችሁ ነበር። እንዴት ነህ አጎቴ? እንዴት ነሽ አክስቴ? አንተስ ጊዮርጊስ? በጣም ነበር የናፈቃችሁኝ። ኦ አምላኬ፣ እንዴት ነሽ ልጄ? እግዚአብሔር ይመስገን ደህና ነኝ። አንተስ ጊዮርጊስ እንዴት ነህ? በጣም ናፍቀኸኝ ነበር። እንዴት ነህ? ወደ ቤተ ክርስቲያን ትሄዳለህ ወይንስ ሰነፍ ነህ? እውነቱን እንድነግርሽ ትፈልጊያለሽ? አዎ እፈልጋለሁ። አንዳንዴ እሄዳለሁ፣ አንዳንዴ አልሄድም። አይሆንም። አንዳንዴ የሚባል ነገር የለም በእግዚአብሔር ዘንድ። ና እንሂድና ጥቂት እናውራ። ይቅርታ አድርጉልን። ችግር የለውም። ትክክል ነሽ ሙራኤል፣ ልታወሪው ይገባል። ረባሽነቱንም እንዲያቆም እፈልጋለሁ። ለምንድነው ልጅ? ይሄ ጨውና ደረቅ ዳቦ አይጎዳሽም? ይኸውልሽ ልጄ በደንብ ቢ ባክሽ። እማዬ መጽሐፍ ቅዱስ የሰው ልጅ በዳቦ ብቻ አይኖርም፣ ነገር ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ይላል አልሽ። እሺ እግዚአብሔር እንደ እምነትሽ ያድርግልሽ። ተመስገን አምላኬ። ጌታ ሆይ ስለ በረከትህ ሁሉ አመሰግናለሁ። ወዴት ነው እርሱን ጆክ የምትወስጂው? ውሃ ላመጣ ልሄድ ነው። ጀሪካኖቹ ሁሉ ባዶ ናቸው። አባሁር አብሮሽ ይሄድ። እግዚአብሔር ይመስገን። እሺ ልበስና እንሄዳለን አባሁር። እርጅኝ እናቴ፣ እማዬ መሞቴ ነው። ኦ አምላኬ እርዱን። ምንድነው የሆነችው? እርጉዝ ነች? ልጄ ልትሞትብኝ ነው። ምን ሆና ነው እናቴ? ላለፉት 6 ቀናት ወደ ማፍ እየተጓዝን ነው። ምናልባት እዛ በሰላም ብትወልድ ብለን፣ ግን እዛ ከመድረሳችን በፊት ልትሞትብን ነው። ጌታ ሆይ እባክህን
ይህችን ምስኪን ሴት በሰላም እንድትወልድ ፈቃድህ ይሁን። ጌታ ሆይ ክብር ላንተ ይሁን። ጌታ ሆይ ክብር ላንተ ይሁን። ተአምር ነው፣ ተአምር ነው። በአንቺ አምላክ አምናለሁ ልጅ። እባክሽን እጆችሽን ልሳም። አመሰግንሻለሁ፣ አመሰግናለሁ። ጌታ ኢየሱስ ይመስገን። ማን ነው ጌታ ኢየሱስ? የእኔና የአንቺ አምላክ ነው። የልጅሽ ምጥ እንዲቀል ያደረገው እርሱ ነው። አመሰግናለሁ ጌታ ኢየሱስ። እጅሽን ስጪኝ እባክሽን፣ እጆችሽን ልሳማቸው። ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ። ጌታ ሆይ እኔ በደለኛና ኃጢአተኛ ነኝና ይቅር በለኝ። እንዴት ነሽ እማዬ? ሞራኤል ና ወደዚያ። አባሁር ምንድነው የሆነው? እስቲ ንገረኝ። የዮሐን ሥራ ወዴት ሄደ? በመስቀሉ ስም እማዬ፣ ሞራኤል ታላቅ ጻድቅ ነች። ምንድነው የተፈጠረው? ንገረኝ፣ አስረዳኝ ምን እንደተፈጠረ። ሞራኤል ልትሞት ያለችውን ወላድ ምጧ እንዲገላ አድርጋ ከሞት አተረፈቻት። በመስቀሉ ስም በተሰቀለው። እንዴት? ጸለየችና እግዚአብሔር ምላሹን ሰጣት። በተሰቀለው። የእግዚአብሔር ስም ይክበር። ጌታ ሆይ ስለ ቸርነትህ አመሰግንሃለሁ፣ ስለ ፍቅርህ አመሰግንሃለሁ። ጌታ ሆይ አመሰግንሃለሁ። ተመስገን እንበል ተመስገን፣ ተመስገን እንበል ተመስገን፣ በድል አሳልፈ ያን ዘመን። ሴቶች ይህን ሥራ የማን ነው? እስቲ ሌው ይሄማ የሙራኤል ነው። እዚህን ሥራው ምን ያደርጋል? ሙራኤልስ የት ነች? እንዳና ከብራት ፈልጋ ከዚህ ራሷን አሽሽታለች። እጇን ልስመው ፈልጌ ነበር። ለምን? እነግራችኋለሁ። እዛ ጋር ከሕፃኑ ጋር ያለችዋን ሴት ተመለከታችኋት? አሳየተናል ይህን ቀን ተመስገን። ጀርባችን ቢቆስልም በዱላቸው ተገልጦ ባያልቅም መዝገባቸው የጠራን በደጁ ተከለን አይናቸው እያየ ባረከን ተመስገን። ተመስገን እንበል ተመስገን፣ ተመስገን እንበል ተመስገን፣ በድል አሳልፈ ያን ዘመን አሳየተናል ይህን ቀን ተመስገን። መቼ ነው እያልን ናፍቀን ነበር ንጋትና ጀንበር ስንቆጥር፣ ይኸው ሞት በቃል ታረደና ልባችን ታመነ ባንተ ጸና ተመስገን። ተመስገን እንበል ተመስገን፣ ተመስገን እንበል ተመስገን፣ በድል አሳልፈ ያን ዘመን አሳየተናል ይህን ቀን ተመስገን። ግብፅን ጥለን ወጣን ሲኦልን፣ ባህሩን ተሻገርን እሳቱን፣ ኢያሪኮን ፈርሷል በዝማሬ፣ ነገም ድል ያንተ ነው እንደ ዛሬ ተመስገን። ተመስገን እንበል ተመስገን፣ ተመስገን እንበል ተመስገን፣ በድል አሳልፈ ያን ዘመን አሳየተናል ይህን ቀን ተመስገን።
ጨለማው አለፈ ፀሐይ ወጣ ጠላት ተሸነፈ። ጌታዬ ኢየሱስ ክርስቶስ ሆይ ይህንን ተአምር በእኔ በኃጢአተኛዋ በደካማዋ የጫማህንም እንኳን ማሰሪያ ለማሰር በማይገባኝ በእኔ በአገልጋይህ እንዲፈጸም ስላደረግክ አመሰግንሃለሁ። ምህረትህን ለሴትና ወንድ ልጆች ስላደረግክ አመሰግንሃለሁ። ስለዚህም እነዚህ ህዝቦች አንተ እውነተኛ አምላክ መሆንህን እንዲያውቁ ያስችላቸው ይሆናል። ነገር ግን ጌታ ሆይ እኔን በማኩራራትና በማሞገስ እንዳይፈታተነኝ ሰይጣንን አርቅልኝ። ምክንያቱም እኔ ያለ አንተ ምንም ነኝ፣ ያለ አንተ እኔ ምንም ነገር ማድረግ አልችልምና ነው። አይዳ ቶሎ በእግሬን አቃጥሎኝ ሊገለኝ ነው። እሺ መጣሁ። በሚገባ ይኸውና ጨው አገኘ። ልጄ ድረስ ጉዞ አዝሎኛል። እግሬ ሊገድለኝ ነው። ለምን እዚህ ድረስ በእግርህ ነው እንደ መጣኸው? አኮቴ ምን ሆነሃል ልጄ? ጊዮርጊስ ከጣሪያው ላይ ወደቀ። ልጄን አይሆንም፣ ፍጠን፣ ቶሎ በልና እርዳው። ምስኪን ልጄ ፍጠን ሀቢብ፣ ብቸኛ ልጃችን ነው። ምስኪን ጊዮርጊስ፣ ምስኪኑ ልጄ። ወይ ነግሬ አሁን ይሻላል ጊዮርጊስ። ምን ሆንክ ልጄ? እግዚአብሔር ይማረን፣ እግዚአብሔር ይማረን። በጣሪያው ላይ ሲሄድ ነው ያየነው። ከዛ መሃላችን መጥቶ ወደቀ። እግዚአብሔር ይባርክ። ለምን ልጄ ና እንሂድ። እግዚአብሔር ይባርክ። ብቸኛ ያለኝ አንተ ብቻ ነህ። ልዋሻችሁ አልፈልግም። እግሩ በመጥፎ ሁኔታ ተሰብሯል። እናም ከጉዳቱ ለማገገም የረጅም ጊዜ እንክብካቤ ያስፈልገዋል። ምን ማለት ነው? ከዚህ በኋላ መራመድ አይችልም ማለት ነው? ያ የሚወሰነው እንደርሱ እድል ነው። ቀሪውን ለእግዚአብሔር መተው ነው። ምስኪኑ ልጄ፣ የኔ ልጅ። አየህ ጊዮርጊስ፣ እንደዚህ እንድትሆን ያደረገ በጥባጭ መሆኑ ነው። በተቻለኝ ፍጥነት እግሩን በጀሱ አሽግለታለሁ። እንደ እግዚአብሔር ፈቃድ በሚቀጥለው ሳምንት መጥቻ ያየዋለሁ። ይሄ ነው ማከሚያው። ይሄኛው ከቅጠላ ቅጠል የተቀመመ ነው። ይሄንን በየዕለቱ ፈጭታችሁ እያፈላችሁ አጠጡት። ነገ ጧት ይጀምር። ልጄ ዮሐንስ፣ በቤቱ ውስጥ ቅድስት የሆነች ልጅ አለ። በእርሷ እጅ እግዚአብሔር ያደረገውን ተአምር ሰማሁ። ክቡርነቶት ቅድስት ማርያም ቤታችንን ከጎበኘች ጊዜ ጀምሮ እግዚአብሔር በወጣቷ አገልጋዩ በሙራኤል እጅ በሚያደርገው ተአምራቶች ራሱን እየገለጸ ነው። ለእኔም እንድትጸልይልኝ አድርጋት፣ እናም በኢየሱስ ፊት እንድታነሳኝ። ክቡርነቶት ለእኛ የእናንተ ጸሎት ያስፈልገናል። ጊዮርጊስ ቶሎ ይሻልሃል። እባክህን ንገረኝ፣ መቼ ነው ጀሶን የምትፈታለት? ስብራቱ መዳኑን እርግጠኛ ሳልሆን በፊት ጀሶን ላውልቅለት አልችልም። ምክንያቱም ጀሶን ለማውጣት መቁረጫ መጠቀም ይኖርብናል። እባክህን መዳኛውን ፈልግልን። ለዋጋው ችግር የለውም። የትም ቢሆን እኔ ካለበት ሄጄ አመጣለሁ። ተአምር ነው የሚያስፈልገን። ተአምር ነው የሚያስፈልገን እኮ ነው የሚለው። ተአምር። ስለዚህ የሙራኤል እርዳታ ያስፈልገናል። እባክሽ ሙራኤል ጸልይለት። ከእግዚአብሔር ጋር ጥሩ ግንኙነት እንዳለሽ አውቃለሁ። እርሱ ለጸሎትሽ መልስ እንደሚመልስልሽና በአንቺ እጅ እርሱን እንደሚፈውሰው አምናለሁ። ሁላችንም በአንድ ላይ ሆነን ወደ ጌታ እንጸልይ፣ እርሱ ክብሩን ይገልጽልን ዘንድ። ተመስገን ጌታ ሆይ። ጌታ ሆይ ልቦናዬን ከፍ አላደረኩም፣ አይኖቼንም በጣም ከፍ ወዳለው አላነሳሁም። ራሴንም በሚጠቅሙኝና በሚያከብሩኝ ነገሮች ዙሪያ አልከበብኩም። ነገር ግን ዝም አልኩኝ፣ ነፍሴንም ጸጥ አደረኳት። ናታን ቀጥል። ልክ ሕፃን ልጅ የእናቱን ጡት ሲያገኝ ጸጥ እንደሚለው። ሚና ቀጥል። ልክ እንደዛ ሕፃን ልጅ ነፍሴንም ዝም አሰኘኋት። አሁን ጊዮርጊስ እግዚአብሔር ለአንተ ተአምር አድርጎልሃል። ካሁን ጀምሮ በጥባጭ ልጅ መሆንህ እንድታቆምና ሁሉ ጊዜ እንድትጸልይና እርሱን እንድታመሰግነው ነው የምፈልገው። ከሁሉም በላይ ግን ቤተክርስቲያን የግድ መከታተልና ቁርባን መቀበል ይኖርብሃል። ተረዳኸኝ? አዎቴ ለአምላኬ ራሴን በማስገዛት መላ ሕይወቴን እርሱን በማገልገል ለመኖር ቃል እገባልሻለሁ። እግዚአብሔር ይባርክህ። ሙራኤል ለታመመችው እናቴ ጸልይላት። ስለ ቅድስት ድንግል ማርያምና ስለ ቅዱሳን ጸሎት ሲል እግዚአብሔር ይስማንና ከበሽታዋ ይፈውሳት። ለእኔም ወንድም ጸልይለት። ስለ ቅድስት ድንግል ማርያምና ስለ ቅዱሳኑ ጸሎት ሲል
እግዚአብሔር ይፈውሰው። አንተም ለእርሱ መጸለይ አለብህ። አባ ለምስኪኖች ልብስ መግዣ እንዲሆን ያሰባሰብኩት አጠቃላይ ይሄ ነው። ምስኪኖችን የምንዘክርበት ቀንም እየተቃረበ ነው፣ ብዙዎች በደስታ እንዲመለሱ። አንተም ጭምር እንጂ አባ ማትያስ፣ እንደ ሁሌው በየዓመቱ እንደምትተባበረኝ አሁንም የቸርነት ስራህን አግልኝ። እናም 100 የሱፍ ጥቅል ጨርቅ እንድትገዛልኝ ነው። በእርግጥ የሰበሰብኩት በጣም አነስተኛ ነው፣ ነገር ግን ቀሪውን የእናንተ አጥቢያ ቤተክርስቲያን ልታሟላው ትችላለች። ልብስ ነጋዴው ጓደኛ ሰኑሂን እግዚአብሔር ያወጣውን እርሱ ያካክስለት። የሁላችንም ቤተክርስቲያን አንድ ነች። የእርሶ ደብር የኔ ደብር ነው። አትፍራ አባ ማትያስ። መጽሐፍ ቅዱስ በሐዋርያት መልእክት ላይ እንዲህ ይላል፣ እናም ሁሉም የጋራችን እንደሆነ እንመን። አስቀድሞ ሁሉም ነገር የጋራችን እንደሆነው። ነገር ግን አንድ ያስታወስከኝ ነገር ሰኑሂ መጋዘኑን ረዘም ላለ ጊዜ ዘግቶታል። እስካሁንም ድረስ እንደዘጋው ነው። ቀድሞ እንደነበረው አይደለም። ሊጎበኙት አልሄዱም? በእርግጥ ስጠይቅ የለም ነው የሚሉኝ። እና ምንድነው ማድረግ ያለብን? ተላላኪውን አባሞንን ወደ እርሱ እንልከዋለን። መጋዘኑን ከፍቶ ሊሆን ይችላል። ከእግዚአብሔር በረከት ጋር። አባሞን። አቤት አባ፣ ምን ልታዘዝ? አባ እኔ ልሂድ። ካገኛችሁት እንግዲህ 100 ጥቅል የሱፍ ጨርቁን ላኩልን። አሁን ገና ማለዳ ነው፣ እግዚአብሔር ያስተካክለዋል። ከመምሸቱ በፊት ለመድረስ ፈልጌ ነው። ደህና። ለአባ ዮስጦስ ሰላምታ መላኬን እንዳይዘነጉት። እንደ እግዚአብሔር ፈቃድ። ሰላም ይሁኑ። ሰላም ይሁኑ። ይኸውልህ አባሞን፣ ይሄ የአባ ማትያስ ገንዘብ ነው። አሁን የሄዱት ታውቃቸዋለህ አይደል? አሁን የሄዱትን በሚገባ አውቃቸዋለሁ። ወደ ሰኑሂ ቤት ሂድና ምን እየተከናወነ እንደሆነ አይተህ ነው። ለምን መጋዘኑን እንደዘጋው፣ ራቅ ያለ ቦታም ተጉዞ ከሆነ ምን ያህል ጊዜ እንደሚቆይ ጠይቅ። ነዳያንን የምንዘክርበት ቀን እየተቃረበ ስለሆነ፣ ካልሆነ ሌላ ሰው እንፈልጋለን። ምን ያህል ነው አባ? አልቆጠርኩትም። ነገር ግን ሰኑሂ ምንም ያህል ብንሰጠው አነሰ ወይም በዛ ሳይል የሰጠነውን ነው የሚቀበለው። አሁኑኑ ወደ እርሱ ሂድ። አሁኑኑ እሄዳለሁ። ሊሆን ይችላል ከዚህ በፊት አይቆጥርም ነበር፣ እንደዛ ነው ያሉኝ አባ ዮሐንስ። እርሳቸው ደግሞ አይዋሹም። ጥሩ፣ እርሱ ስለማይቆጥር 2 ወይም 3 ዲናር ባነሳለትስ ሰኑሂ ቆጥራችሁ ይሆን እንዴ? ከቆጠረውም ይህንን ያህል ነው አባ ማትያስ የላኩት ነው የሚለው። ሁሉም ሰው የግድ ምግባሩን ሊመለከት ይገባል። አባሞን በእኔ ስም ሆነህ ይቅርታ ጠይቅልኝ። ልጄ ልትሞትብኝ ደርሳ ነው ብለህ ንገራቸው እና ለዛ ነው መጋዘኑን ወይም ሌላውን ነገር ለመክፈት ፍላጎቱን ያጣሁት። እግዚአብሔር ይፈውሳት፣ እግዚአብሔር ይፈውሳት። ይቅርታ፣ ይሄውና ገንዘቡ። ሰላም ላንቺ ይሁን ልጄ። ሰላም ለአንተ ይሁን አባዬ። እንዴት ነሽ? ደህና ነኝ አባዬ። የአንተ ጸሎት ያስፈልገኛል። እግዚአብሔር ይባርክሽ አንቺ የክርስቶስ ሙሽራ። ሙራኤል፣ አንድ ነገር ልነግርሽ ፈልጌ ነበር። እሺ አባዬ። የአንቺ ጓደኛ ሮም የሐር ነጋዴው የሰኑሂ ልጅ ምን ሆነች አባዬ? ከእናቷ ጋር በእንግዳ መቀበያ ውስጥ ሆና እየጠበቀችሽ ነው። በጣም ነው የታመመችው። እንዴት? በወለደች በሳምንቷ ጡቷ አበጠና ጠጠረባት። እናም ምስኪን ለሆነው ልጇ ልታጠባው አልቻለችም። እናም ሙራኤል አንቺ እንድትጸልይላት ፈልገዋል። አብረን እንሂድ አባዬ። ነይ ልጅ። ለምን? እኔም ልክ እንዳንቺው የእግዚአብሔር አገልጋይ ነኝ። ለአምላክ ስገጂ። ልጄ በፊትሽ የቆመችው ያንቺ እህትና ጓደኛ በህመም እየተሰቃየች ነው። እባክሽን ሙራኤል ጸልይላት። ለእኔም የሚጸልይልኝ ሰው ፈልጋለሁ። እንደ ፈቃድህ ይሁን ጌታ ሆይ፣ እንደ ፈቃድህ ይሁን ጌታ ሆይ። እባክሽን ልጄ፣ እባክሽን። ጌታ ኢየሱስ ክርስቶስ ሆይ፣ የሕያው እግዚአብሔር ልጅ፣ የታመሙትን የምትፈውስ ሙታንንም ከሞት የምታስነሳ አንተ ነህ። እኔ አገልጋይ ባሪያህ ሙራኤል ነኝ። ጸሎቴን አድምጠኝ። በዚህ በተሰቀልክበት በመስቀል ኃይል ፈዋሽ የሆነ መልአክህን ልከህ ከልጆችህ አንዱ ለሆነችው ምህረትን አድርግን። እናም ህመሟንና ስቃይዋን አስወግድላት። እናም እነዚህ ሰዎች እውነተኛ አምላክ አንተ ብቻ መሆንን ያውቁ ዘንድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንቺ እጅ ነው የተፈወሰችው። እጅሽን ልሳም እባክሽን። ማረኝ ጌታ ሆይ፣ ምህረትህን አድርግልኝ።
የእግዚአብሔር ስም ይክበር። ከውዳሴ ከንቱና ከመኩራራት እየሸሸች ነው። ድንግል ማርያም ሰላም ለአንቺ ይሁን ሙራኤ። በእረፍት ቀንሽን ስራሽን ያይና ሙዩ። በዛም ቦታ ላይ እኔ ኤልሳቤጥና እንዲሁም 6 ደናግላን በአንድ እንጠብቅሻለን። አባቶቼ ለምንድነው ያሰሯችሁ? የመንግስት ገንዘብ አለባችሁ? እኛ የምድር ንጉስ የለንም ልጄ። ነገር ግን የበደልነውና እዳም ያለብን ለሰማዩ ንጉስ ነው። እኛ ሁላችንም ኃጢአተኞች ነን። ስለ ኃጢአታችንም መቀጣት ይገባናል። እኔም ኃጢአተኛ ነኝ። ስለዚህ ከእናንተ ጋር መሄድ ይኖርብኛል በኃጢአቴ ምክንያት። አንቺ ልጅ እዚህ ምን እያደረግሽ? ከመሄዳችን በፊት ከጀልባው ላይ ውረጂ። ከነርሱ ጋር ሰረኝ። ማን ነው ለነርሱ ውሃ ስጪ ያለሽ? አምጪሱ እባክህን። አንቺ ልጅ ይህንን እንስራ ውሰዱና ለወላጆች ይስጡልኝ። ለነርሱ ሙራኤል ሰማያዊውን እረኛ አግኝታው ሰማያዊውን አክሊል ለመቀበል ከእርሱ ጋር አሁን እየሄደች ነው በሏቸው። አንቺ ልጅ አሁን ከነርሱ ጋር ሰረኝ። ለታላቁ ዶቅልጥያኖስ፣ ለአስና አገረ ገዥ ኪልኪያኖስ። አመሰግንሃለሁ ማቴዎስ። አንተ ሁሌም እኔን እንዳመሰገንከኝ ነው። አንተ የእውነትም ታላቅ አገረ ገዥ ነህ። እናም ነገሮች እንዴት መደረግ እንዳለባቸው ጠንቅቀ የምታውቅ ሰው ነው። ጓደኞቼ ባትሆኑ ኖሮ እፈርድባችሁ ነበር። ምንድነው የምትፈርድብን? ጋብቻ ነበር የምፈርድባችሁ። ጌታዬ፣ ክርስቲያን እስረኞች ውጭ አሉ። የእውነት ምንድነው የምታደርጋቸው እነዚህን እስረኞች ኪልኪያኖስ? የዶቅልጥያኖስን ትእዛዝ በአግባቡ እያስፈጸምክ ነው? በአግባቡ ከ2 ወር በላይ በአግባቡ የእርሱን ትእዛዝ ሳስፈጽም ነው። ትሰማለህ? ወደ እስር ቤት ወርውራቸው። ዛሬ ጊዜ የለኝም፣ እንግዶች አሉብኝ እንዳሉ። ስማ፣ ምግብና መጠጥ ስጧቸው። ምን ያህል ቸር እንደሆነን ይወቁ። ልጄ ከመጠን በላይ ራስሽን እየጎዳሽ ነው። ትንሽ አረፍ በይ። አሁን እኩለ ቀን እየተቃረበ ነው። ነገ በጣም ከባድ ቀን ነው። አባ አሁን ቀኑ ቢያበቃ ፈልግ ነበር። እናም ስለ ወዳጄ ኢየሱስ ለመመስከር እንድችልና የሰማዕትነት አክሊሌንም በቶሎ ለመቀበል በአንድነት መዝሙርን ዘምር። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረዳ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ያለቀሱ ሁሉ ይስቃሉ አይቀርም፣ ይለዋውጠዋል ጌታ መድኃኔዓለም። ማንም ያላሰበው ያልጠበቀው ድል ለኛ ለምስኪኖች ጌታ ይሰጠናል። ማንም ያልጠበቀው ያልገመተው ድል ለኛ ከመቼውም በላይ የሚያምር ትዕይንት ትመለከታላችሁ። ምሬትና ሰቆቃ። እናም ከዚህ በፊት ያላያችሁትን ትዕይንት አያላችሁ። ነገር ግን በአንድ ሁኔታ ላይ መስማማት አለባችሁ። ይህንን ነገር ሮም ውስጥ መናገራችሁን የማትረሱ ከሆነ ነው። ምን አይነት ትዕይንት ሊሆን ይችላል? ሙሉ በሙሉ በምሬትና ሰቆቃ የተሞላ ከክርስቲያኖች ጋር የማደርገው የውይይት ትዕይንት ነው። ኦ ወንዱ፣ እኔ ደግሞ የሆነ ደስ የሚል ነገር መስሎኝ ነበር። በጣም ደስ ይላል እንጂ ከዚህ በፊት ሰምተው የማታውቀውን ፍልስፍና ትሰማለህ። እናም በጭራሽ ያላየውን ነገር ታያለህ። እና አሳየና ምን እንደምታደርግ። እስረኞቹን አስገባቸው። እስረኞቹ እነዚህ ናቸው ክቡርነቶት። ወታደሮቼ በሚገባ ተንከባከቧችሁ? ምግብና መጠጥስ በአግባቡ ሰጧችሁ? የሰው ልጅ በምግብ ብቻ አይኖርም። እናስ ታዲያ በምንድን ነው? በመጠጣት።
አይደለም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ። የትኛው አምላክ ነው በንግግሩ ባዶ ሆድን የሚሞላው? ሆድን አይደለም ጌታዬ፣ መንፈስን ነው። መንፈስን? እናስ ማን ነው የአምላካችሁ ስም? ስሙ የናዝሬቱ ኢየሱስ ይባላል። አብዳችኋል። ሕፃን ልጅ ይዛችሁ ትመጣላችሁ። እናም አገረ ገዢው ሕፃን ልጅ አስገደለ ብላችሁ የሮማውያንን ፍርድ እንዲነቃነቅ ልታደርጉ ነው እንዴ? በእድሜ ምናልባት ልጅ ልሆን እችላለሁ፣ ነገር ግን ከመንፈስ ቅዱስ ጋር ታላቅ ሆናለሁ። ወረኛ ትመስያለሽ። ስምሽ ማን ነው? ሙራኤል። ደህና፣ እንግዲያውስ ሙራኤል ምን ያደርግልሻል ይሄ እንግዳ የሆነ ፍልስፍና? እውነት ነው። ክርስቶስ ከሚባለው ውሸታም ጋር ምን ታደርጊያለሽ? የተረገምክ ነህ። እግዚአብሔርን በመቃወም የተናገረው አንደበትህ የተረገመ ነው። አፍሽን ዝጊ። ውሰዳት፣ ቆዳዋ እስኪላጥ ድረስ ግረፋትና እስር ቤት ወርውራት፣ እዛው ትሙት። ለእናንተም እንደዛው። አንድ ነገር ብቻ ነው የምላችሁ፣ ለእኛ አምላክ ዕጣን እያጨሳችሁ ትሰግዳላችሁ ወይም አንገታችሁን አስቆርጣችኋል። እኛ የምናመልከው ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ወደዛው ሰድልኝ፣ አንገታቸውን ቆረጣችሁ። ማናቸውንም ማየት አልፈልግም። የተወደድከው ጌታዬ ኢየሱስ ክርስቶስ ሆይ መከራዬን እንድታቀልልኝ ከጉዳቴም እንድትፈውሰኝ አልጠይቅህም፣ ምክንያቱም ለእኔ የሚገባኝ አይደለሁምና ነው። ጌታ ሆይ የምሰቃየው ለቅዱስ ስምህ መስዋዕት ለመሆን ነው። ነገር ግን ጌታዬ ከሚሰቃዩት አባቶችና ተከታዮች ጋር እንድሆን አድርገኝ። በአንተ በጌታ ላይ ያላቸውን እምነት ጨምርላቸውና ሰማዕትነታቸውን ተቀበል። ኢየሱስ ክርስቶስ ሆይ አጠንክረኝ። ሙራኤል የክርስቶስ ሙሽራ፣ እግዚአብሔር እንዲህ ይልሻል፣ ጠንክሪ ንጽሕት ድንግል፣ መንግሥተ ሰማያት ላንቺ ቀርባለችና ከጥቂት ቀናት በኋላ የሰማዕትነት አክሊልን ትቀበያለሽ። ምንድነው ክቡርነቱ? ስራ በዝቶቦታል? ሞኒካ፣ እንግዶች ሄዱ እንዴ? አዎ ሄደዋል። ለዛ ነው የተበሳጨኸው? በእርሱ አይደለም። እና በምንድን ነው? በክርስቲያኑ። ከመቼ ጀምረ ነው ለነሱ ደግሞ ትኩረት መስጠት የጀመርከው? ታውቂያለሽ ሞኒካ፣ ወይ እነዚህ ሰዎች ወይም እኛ አብደናል። ለምን እንደዛ ትላለህ? የእውነት እብዶቹ እኛ እንሆናለን። ቀኑ ሙሉ ስለ ክርስቲያኖች በማውራት ካሳለፍ ነው። አስቢ ውስጥ ሞኒካ፣ አንዲት ከ11 ወይም ከ12 ዓመት የማይበልጣት ልጅ የአስናን አገረ ገዢ ስትሞግተኝና ለአምላኳ ስትል ስቃይንና ሞትን ስትመርጥ፣ አይምሮአቸውን እየበረዟቸው ሊሆን ይችላል። አይደለም፣ በጣም ሕፃናቶቹ ራሱ የሆነ እኛ ያልተረዳነው ነገር ያላቸው ይመስለኛል። ጌታዬ፣ ተወዳጁ እህቴ ሙራኤል የት እንዳለች እንድትነግሩኝ እፈልጋለሁ። ይበቃሃል ልጅ፣ ይበቃሃል። ከዚህ በላይ ልሸከመው አልችልም። ጌታ ሆይ በሕይወት ወይም ሞታም ቢሆን አምጣልኝ። ጌታ ሆይ ልቤ በእርሷ እንዳይሰበር አድርግ። ብቸኛ ሴት ልጄ ነች፣ ብቸኛ ሴት ልጄ። ወዳጄ ሙራኤል፣ ስለምን ታለቅሳላችሁ? ይሄ ሁሉ ሐዘን ለምንድን ነው?
2 ፍሬዎችም ከማኅፀንሽ ይወጣሉ። እናም በሰማያት ኢየሩሳሌም ውስጥ አክሊልን ያገኛሉ ብሎ ያለሽን ቃል አታስታውሽምን? ስለ ሙራኤል ደስ ይበላት፣ በቅርብ ሰማያዊ አክሊልን ትቀዳጃለች። ይቅር በለኝ ጌታ ሆይ፣ ከሙራኤል ጋር የምንለያይበት ጊዜ ነው። የገባህልኝን ቃል ኪዳን እንዳላስተውል ዓይኔና ልቦናዬ ታውሮብኝ ነው። ጌታ ሆይ ማረኝ። ምንድነው ይሄ? በጣም ልጅ ነች፣ በዛ ላይ ደግሞ ልፍስፍስ ነች። በትክክል እንደነገርኩሽ ነው። ነይ ወደዚህ፣ ነይ ቅረቢ ሙራኤል። ከስቃይሽና ከግርፋትሽ በኋላም ያንን ዕውቀትሽ እንዳጸባረቅሽ ለማወቅ ችያለሁ። ምንም እንኳን ምንም አይነት የግርፋት ሰንበር ባይታየኝም። አገረ ገዢ፣ በእርሶ የምቀጣው ቅጣት ለዘውዴ ጌጥ ነው። የምን ዘውድ? ንግሥት ነሽ እንዴ? ጌታን የምናገለግል ሁላችንም ንጉሶችና ካህናቶች ነን። ማን ነው ንግሥት ያደረገሽ? አንቺ ቆንጆ ልልት። እኛ ንጉሶች ነን፣ ምክንያቱም የንጉስ ልጆች ስለሆንን። የትኛው ንጉስ ነው? ጌታዬና ንጉሴ ኢየሱስ ክርስቶስ ነው። በጣም ግትር የሆነች ልጅ ነች። አድምጪኝ ጎበዟ ልጅ። ይቅርታ ማለት የተከበሩ ንግሥት፣ አሁን ለጣዖታችን ዕጣን ካላጭሽና ካልሰገድሽ አሳይሻለሁ። የአንተ ቅጣት አያስፈራኝም። የፈለከውን አድርግ። ይቺ ሴት መገደል አለባት። ውሰዳት፣ እስር ቤት ወርውራት። እናም ለጊንጥና መርዛማ እባብ አዳኞች ላካት እንዳሉት ጌታዬ። ጊንጥና መርዛማ እባቦች አያስጨንቁኝም፣ ምክንያቱም እግዚአብሔር በእነሱ ላይ እንድሰለጥን ጊንጥንና መርዛማ እባቦችን አሳልፎ ሰጥቶናል። እንዲሁም በአጠቃላይ በጠላቶቻችን ኃይል ላይ በሙሉ ስልጣንን ሰጥቶናል። እና ለና ጌታዬ፣ ሁሉም ነገር ተዘጋጅቷል። ስለዚህ ታላቅ ግብዣ ምን ታስቢያለሽ? ይሄ የመጨረሻ እድልሽ ነው። ማድረግ የፈለከውን በፍጥነት አድርገው አንተ መናፍቅ። ያዝና አፏንና እጆቿን እሰራት። ከጊንጥና መርዛማ እባቦቹ ጋር በሳጥን ውስጥ ቆልፍባት። ከዛም ወደ ውሃው ውስጥ ወርውራት። አፏ ታስሯል እና ማውራት አትችልም አላሉንም ነበር እንዴ? እንዲሁም እዚህ ውስጥ የወረወሯት ከጊንጥና ከመርዛማ እባብ ጋር አልነበረም እንዴ? እና ታዲያ ምንድነው የምንሰማው? የዚህን ምርጥ ዘፈን ትርጉም ማወቅ እፈልጋለሁ። በነገራችን ላይ የምትዘፍነው በግብፃውያን ቅላጼ ነው። ይሄ ዘፈን አይደለም፣ እንደ መዝሙር ነው ድምጻቸው የሚመስለው። ስለዚህ የእርሷን ቋንቋ በሚገባ ትረዳለህ። እናም ቃላቶቹን ተረዳቸው። አድምጡ። በቃላቶቹ ውስጥ የሆነ ልብን የሚነካ ነገር አለ። ትክክል ነህ። ሰማችሁ?
ምን አይነት የሚያናድን ነገር ነው? ትላንት ማታ እንቅልፍ ጣለ። እናም ያንን ጣፋጭ ዜማ ልንሰማ አልቻልንም። ጣፋጭ ዜማ አሁን ሞታለች ማለት ነው። እንግዳ ነገር አይመስላችሁም? ምንድነው እንግዳ የሆነው? ስትዘምር መስማታችን እንግዳ ነገር። አፏን ታስራ እንዳትናገር ሆና እያለ ከጊንጥና መርዛማ እባቦች ጋር በአንድ ላይ ሆና መዘመሯስ እንግዳ ነገር አይደለም? ስሙ፣ ሊሆን አይችልም። እስካሁን በሕይወት አለች። ይህች ሴት ጠንቋይ ሳትሆን አትቀርም። ጅላቱ አምላኳ ጠንካራ ነው። ጠንካራ? ምን ለማለት ፈልገህ ነው? በእርሷ እምነት ልታምን ነው የምትመስለው። ትክክል። እርግጠኛ አይደለሁ። እሺ እንስማበት። ማረን ማረን ጌታችንና መድኃኒታችን ድምጿን ልሰማ አልቻልኩ። ሞታ መሆን አለበት። ትሙታ? የታዘዝነውም እንደዛ ለማድረግ አይደለ እንዴ? ነው ወይስ ተረሳችሁት? ምንድነው ይሄ? ከሳጥን ውስጥ የሚወጣውን ብርሃን አያችሁት? ሰላም ላንቺ ይሁን ደናግል ሙራኤል። ታሁ ውስጥ ወዳለው ወደ አባትሽ ቤት እየወሰድኩሽ ነው። ልክ ቅድስት ድንግል ማርያም ለአባትሽ ለዮሐንስ በገባችለት ቃል መሠረት። እናም ስምሽ በሁሉም ቦታ የታወቀ ይሆናል። በስምሽ ቤተ ክርስቲያን ላሳነጸ ሰው ኃጢአቱን በሙሉ ይቅር እልለታለሁ። እንዲሁም ጠባቂ መላእክቶችን አደርግለታለሁ። በአንቺ ስም በታነጸው ቤተ ክርስቲያን ውስጥ ለሚያገለግሉ ቀሳውስትና ዲያቆናትን ከበደላቸው አነጻቸዋለሁ፣ እናም እባርካቸዋለሁ። በአንቺ አማላጅነት የሚጠይቁ ሁሉ ለጸሎታቸው መልስን እሰጣለሁ። የሰማዕትነት ገድልሽን ለጻፈ የእርሱን ስም ከመላ ቤተሰቡ ጋር በሕይወት መጽሐፍ ላይ ጽፈዋለሁ። አሁን ጠንካራ ሁኑ። የሰማዕትነትን አክሊልን ለመቀበል ጊዜው ያንቺ ነው። ሞተች? ምንድነው ያ የሰማነው ድምፅ? የኛ ጉዳይ አይደለም። ስሙኝ፣ ልክ አገረ ገዢው እንዳዘዙን ወደ ውሃው እንወረውራት። አይሆንም፣ የሞተችው ታሁ ውስጥ ነው። ስለዚህ የግድ እዚሁ መቅበር አለ። ትክክል። ድምፁ ሲናገር እንደሰማሁትም ታሁ የእርሷ መንደር ነበር። ቀስ በል፣ ቀስ ብለህ ከቆፈራችሁ በኋላ ጥሩ። መጀመሪያ መቆፈር አለብን። ከዛ ሳጥኑን እንከፍታለን። እኔም እስማማለሁ። እንጀምራ። ይኸውልህ፣ እኔ በጎራዴው ቆፍራለሁ፣ እናም አንተ በሄልሜቱ አፈሩን ታወጣለህ። ረጅም ጊዜ ወሰደባችሁ እኮ እኛን ለመጥራት። እንሂድና እናያቸው። እንሂድ። ክፈተው። ኑና ከኛ ጋር ሬሳዋን ተሸከሙ። እስክንከፍተው ድረስ ቆዩ። ምንድነው? ጊንጦቹና መርዛማ እባቦቹ የት አሉ? አፏን እንዳትናገር አስረናታል አላሉ ነበር? የታሰረችበት ጨርቅ ከጎኗ ነው ያለው። እንዴት እንግዳ የሆነ ነገር ነው! ተመልከቱ፣ ከጉድጓዱ ውስጥ እንግዳ የሆነ ብርሃን ሲወጣ። ብርሃን ወይስ እሳት ወይስ ምንድን ነው? ይቺ ልጅ አማልክት መሆን አለባት። የሆነ ልትነግረን የፈለገችው ነገር አለ። ለመንደርተኛው ሁሉን እንገር፣ እንዲሁም ወደ አባቷ ይመሩናል። አዎ፣ እኛን የሚመለከተን ነገር አይደለም። ካህን፣ እባክዎትን የልጅዎትን አካል ይደብቁት። አገረ ገዡ እርሷን ወደ ናይል ከመወርወር ይልቅ በዚህ መሬት ላይ እንደቀበርናት ከደረሰበት ክፉኛ ይቀጣል። ምናልባትም መንደሩን በጠቅላላው ሊያቃጥለውም ይችላል።
አመሰግናለሁ። አታስብ ልጄ። ሙራኤል፣ ተወዳጇ ሙራኤል፣ እሱ ለእኛ የሰጠን የእግዚአብሔር አደራ ነበርሽ። እናም እርሱ መልሶ አንቺን ፈለገሽ። የእርሱ ስም የተባረከ ይሁን። ጌታ ሆይ ማረን፣ ጌታ ሆይ ማረን። አቤቱ ጌታ ሆይ ማረን፣ ማረን። አቤቱ ጌታ ሆይ ማረን። አቤቱ ጌታ ሆይ ማረን፣ ማረን። አቤቱ ጌታ ሆይ ማረን። አባ የሙራኤል አካል እዚህ እንደሆነ አገረ ገዢው ከደረሰበት መንደሩን በጠቅላላ ያቃጥለዋል። ትክክል ነህ። ሙራኤል በሰዎች ዘንድ የተወደደች ናት። የእርሷን ምልጃ ይጠይቃሉ። አገረ ገዢው የት እንደሆነች ካወቀ ግን ዝም ብሎ አይቀመጥም። ልጆቼ እንዲህ እንዲሆን እግዚአብሔር ቃል ገብቶልናል። ያም ማለት ለአንዴና ለመጨረሻ ጊዜ የተባረከው አካሏ ወደ መንደሯ እንደሚመለስ እግዚአብሔር አካሏን ይታደገዋል። ለዚህ ንጹሕ አካል የሚገባ ቦታ እፈልጋለሁ። ቦታውን የሚጠብቅ ታማኝ የሆነ ሰው አለኝ። አድምጠኝ አባ አሞን። አቤት አባ። የሰማዕቷን ሙራኤልን አካል እንድትጠብቅ መርጬሃለሁ። ሻማዎችን አብራላት። እርሷን ለመጎብኘት የሚመጣውን ማንኛውንም ሰው እንግዶችም ይሁኑ ወይም ዘመዶች እንዳትከለክል። እሺ አባ። እግዚአብሔር ይባርክህ ልጄ። ዓይንም ተዘግቷል። ስለዚህም ሸረሪት ድሩን ያደራበታል። ልብም ታውራለች። ስለዚህም ሁሉም ነገሮች በፍጥነት ወደ ግዑዝነት ተቀይረዋል። እግሮችን ዞር አድርግልኝ፣ ትጠልፈኛለህ። አንተ ተጠንቀቅ። ጆሮዎችን ልመናቸው ይሆን? አባ አሞን
አዎ እኔ ነኝ። ምን አይነት እድለኛ ሰው ነኝ! አንተን ለማግኘት ነው የመጣሁት። እናም ያንተ እግሮች ጠለፉኝ። ለምንድን ነው እኔን የፈለግከኝ? አካሉን ለማግኘትና ለመባረክ ነው። ለዛ ነው። አድምጠኝ፣ እኔን እንድትረብሸኝ አልፈልግም። ምናልባት አታውቅ ሊሆን ይችላል፣ ነገር ግን እኔ ቁልፉ የለኝም። የለህም? አንተ ቁልፍ አያስፈልግህም። ዝም ብለህ እጅን አወዛውዝ፣ እናም እርሱ ይከፈታል። ምን? አይገባህም? ወደ ጉዳይ ሂድ። እሄዳለሁ፣ ነገር ግን እባክህን እንዳይፈቀድልኝ። አንተ ምን ሆነሃል? እንድናደድ አታድርገኝ። ወደ ሥራ ሂድ። አድምጠኝ አባሙን፣ የሆነ ነገር ልነግርህ እፈልጋለሁ። ቀጥል። እሺ። ከአክስቴ የወረስኳት አንድ ዶሮ አለችኝ። እንቁላል እንደጣለች ወዲያውኑ ለአንተ አስኳሏን ይዤልህ እመጣለሁ። እንደውም ሙሉ እንቁላሉን ይዤልህ እመጣለሁ። ስማ፣ ገንዘብ ካለህ ትገባለህ፣ ከሌለህ አትገባም። ወደ ጉዳይ ብትሄድ ይሻልሃል። ገንዘብ? ያንን ደግመህ እንዳትል። እሱን አይቼው አላውቅም፣ ምን እንደሚመስልም አላውቅም። በሚገባ እንጂ ወደፊትም በጭራሽ አታየውም። አመሰግናለሁ። እባክህን አሁን እንድገባ ፍቀድልኝ። ስማ፣ ወደ ጉዳይ ሂድ፣ ካልሆነ ግን አታድርገው፣ አታድርገው። አንተ መጥፎ ስግብግብ ሰው መሆንህን አውቃለሁ። ምንም እይታ የለህም። ከዚህ ዞር ብትል ነው የምፈልገው። እናም ወደ ጉዳይ ብትሄድ እኔ ነኝና። ስህተቱ የኔ ነው ወደ አንተ መምጣት። 1000 እጥፍ ውርደት በአንተ ላይ ይሁን። አይደለም 2000 እጥፍ ውርደት በእኔ ላይ ይሁን። አንተን በማናገሬ ጥፋቱ የኔ ነው። አባሙን፣ የእኔ ውርደት 3000 እጥፍ ይሁን ከእንደ አንተ አይነቱ እርዳታ በመጠየቅ። አንተ አባሙን ሳትሆን ደደብ ነህ። ለአንተ ሰላም ወይም ምሕረት አይኑርህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ሆይ እባክህን ጌታዬ እህቴን ሙራኤል እንድከተላት አድርገኝ። እናም ምናልባት ለቅዱሳን እንዲኖሩ በመረጥክላቸው ቦታ ውስጥ አብሬያት ልሆን እችላለሁ። ነፍሴ አንተ ጌታዬን ለማየት እንዲሁም ሙራኤልን ለማየት ትሻለች። እባክህ ጌታ ሆይ ምኞቴን አታስቀርብኝ። በንጽሕት እናትህ በድንግል ማርያም አማላጅነት አድምጠኝ። እንዲህ እያልኩ በአክብሮት ስጠራ፣ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። ጊዜሽን ተጠቀምሽ? ጉብኝቱን ተደሰትሽበት? እናስተባረክሽ? እግዚአብሔር ይመስገን። የት ነበር ካንተ የተባረክ ወዳጄ? መጎብኘት በፈለግሽበት በማንኛውም ጊዜ እኔ ልተባበርሽ ዝግጁ ነኝ። በጣም ነው የማመሰግነው። ወደ ጉዳይሽ ሂጂ። እርግጥ ነው እስከ ከፈለች ድረስ እኔ ነኝ በእርሷ የተገለገልኩት። ሁሉም የራሱን ጉዳይ ነው የሚመለከተው። እንደምን አደርክ? እንደምን አደራችሁ። አንተ ነህ አባሙን? አዎ እኔ ነኝ አባሙን። የዚህ ቦታ ጠባቂ ነህ? አዎ እኔ ነኝ ይህንን ቦታ የምጠብቀው። ይኸው። ምንድነው ይሄ? 2 ዲናሮች። ይሄ ሶስታችሁ ነው? ምን ማለትህ ነው? ለማለት የፈለግኩትማ ጎበዝ ሰዎች ሊወስዱት ይችላሉ። ጨምሪለት እማዬ፣ ከዛ በላይ እናገኛለን። እነርሱ እውነታቸውን ነው፣ አላሹንም። ይኸውልህ አሁን ይሻላል፣ ግቡና ጎብኙ። ነገር ግን ምንም አይነት የሚረብሽ ድምፅ እንዳታሰሙ። ወደ ጉዳያችሁ ሂዱ። እኛ እንግዶች ነን። እናም ከቅዱስ አካሉ ጎን ልንተኛና ልንባረክ ነበር የፈለግነው። እናም ነገ እንሄዳለን። ይህንን ነው አጠቃላይ የምትፈልጉት? ችግር የለው። ደስ ካላችሁ ተጨማሪ ጥቂት ቀናት ልትጨምሩ ትችላላችሁ። ተጨማሪ 2 ዲናር ያስጨምራችኋል። 2 ተጨማሪ? ለምንድን ነው ደግሞ? ብዙ ንግግር አያስፈልግም። የምትተኙበት ሌላ ቦታ ፈልጉ። ነው ወይስ ሆቴል አድርጋችሁ አሰባችሁት? ይሄ እኮ የተባረከ ቦታ ነው። አባሙን እናቴን አሟታል። እናም በቅድስት ሙራኤል ልጅ ከተፈወሰች ቃል እገባለሁ 2 ዲናር ለመስጠት። ልቤን ነካሹ። ህመምተኛ ኖት እንዴ? ታዳምጣላችሁ? ከከፈላችሁ እዚህ መቆየት ትችላላችሁ። ካልከፈላችሁ ግን ጎብኝታችሁና የመጣችሁበትን ጉዳይ ፈጽማችሁ ብቻ መሄድ ነው። ምን ማድረግ እችላለሁ? እግዚአብሔር ይቅር ይበልህ እንጂ። ይኸው። ወይኔ ወንዱ፣ እንዲህ አይነት ስግብግብ በጭራሽ እስካሁን አላየሁም። የክርስቶስ ሙሽራ ቅድስት ሙራኤል ሆይ እባክሽ ምሕረትን በእኔ ላይ አድርጊ። ለጌታዬ ኢየሱስ ክርስቶስ ጸልይልኝ ከስቃዬ እንድፈወስ። ቅድስት ሙራኤል ሆይ አንቺ የክርስቶስ ሙሽራ ሆይ ለእናቴ እንድትፈወስ ለጌታ ጸልይላት። 44 ይቅርታ አባሙን። ወዴት ነው የምትሄደው?
ቅድስት ሙራኤልን ለመጎብኘት እንዲሁም ከእግሬ ህመምም እንድትፈውሰኝ ነው። ከልብ ትፈወሳለህ። አሁን ወደ ጉዳይ ተመለሰ ሂድ። አሁን የመለመኛ ሰዓት አይደለም። አባሞን እዚህ የመጣሁት ለመለመን አይደለም፣ ቅድስቲቱ እንድትፈውሰኝ ነው። አካል ጉዳተኛ ነኝ። አባሞን መፈወስ እፈልጋለሁ። አካል ጉዳተኛ ከሆነልኝ 10 ዲናሮችን እሰጥሃለሁ። ልትለምነኝ ነው የመጣኸው? 10 ዲናሮች ከልቤ ነው። ወደ ጉዳይ ሂድ። አካሉን ብቻ ነክቼ ወዲያው መመለስ ነው። ስማ፣ ሂድ 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 ወደዛ። እግዚአብሔር ይቅር ይበልህ። ምን አይነት ህዝብ ነው ለጋስነት የሌለው? አምታታኝ። ስንት ላይ ነበር ያቆምኩት? አዎ 45 46 47 48 49 ይህንን ይመስላል የቅድስት ሙራኤል ታሪክ። የክርስቶስ ሙሽራና የመንደራችንም ልጅ ነበረች። የሚደንቅ ነው። እንግዳ የሆነ ታሪክ ነው። እስቲ ግን ንገሩኝ፣ አብሲስና እህቱ ታክላ ምን ተደረጉ? እርሷ በትክክል ድንግል ማርያም እንዳለቻት አደረገች። ከእርሱ ጋር አንድ ላይ ትያዣለሽ ብላ ነግራት ነበር። እናም እንደዛው ሆነ። እርሷ ወደ አሌክሳንድሪያ ተከተለችው። እናም እዛ አፈላለገችው። እናም በእስር ቤት ከጓደኛው ብሎስ ጋር ስለ ክርስቶስ ስም ብለው ሰማዕትነትን ለመቀበል ሲጠባበቁ አገኘችው። ትልቅ ቦታ የነበራቸው ሰዎች ነበሩ። ልዑል፣ አዎ ልዑል ነበረ። የአንቶኩ ቡክቱር ታላቅ ፍቅር ነበረው። እርሱ ያጠነክራቸው እንዲሁም ያበረታታቸው ነበር። ግን እርሱ ነው ከነርሱ በፊት ሰማዕትነትን ቀድሞ የተቀበለው። ከዛም በኋላ ታክላ ወደ ሮማው አገረ ገዢ ዘንድ ሄደች። እናም ስለ ክርስቶስ ምስክርነት ሰጠች። ሁሉም መስዋዕትነትን ተቀበሉ። እንዴት አስደናቂ ነው ያንተ ሥራ ጌታ ሆይ! እናስ ታዲያ ለጥያቄዎቻችሁ በሙሉ መልስ ሰጠዋችሁ? ቅድስት ሙራኤልን ለመጎብኘት ከመሄዳችሁ በፊት ለጥረትዎት በጣም ነው የምናመሰግነው። ወርቅ ወይም ብር ነገር አላችሁ? አዎ ብዙ አለን። ጥሩ። እዛ አባሞን በመባል የሚጠራ አንድ ሰው ታገኛላችሁ። በጣም ስግብግብ ነው። ከከፈላችሁት ግን ያስገባችኋል። አሁን ጥቂት አረፍ በሉ። እናም ነገ ታሆት ትሄዳላችሁ። ደህና ሁኑ። ሁሌም ብትመጡ ደስተኞች ነን። አመሰግናለሁ አባሞን። አንዴ ቆዩኝ፣ በሩን ልዝጋ። እናም ወደ ጀልባው ላድርሳችሁ። ራስህን አታጉላላ። ይሄ ብቻ በቂ አይደለም። ብዙ እኮ ነው የከፈላችሁት። በዚህ እንሂድ። እናመሰግናለን። ምንም አይደል። ይሄ ምንድነው? በሩን ቆልፎታል። የግድ ይመስላል። እንጠብቀው። ለምንድን ነው የምንጠብቀው? መቼ እንደሆነ የምናውቀው በመስቀሉ ስም። ሰላም ላንቺ ይሁን የክርስቶስ ሙሽራ ሙራኤል ሆይ። ምንድነው ይሄ? ማን ነው በሩን የከፈተው? የሆነ ሰው ገብቶ መሆን አለበት። እናንተ እርዱኝ፣ እርዱኝ! ምንድነው ችግሩ? ምን ተፈጠረ? ምንድነው የዚህ ሰው ችግር? በዱላው ሊመታ ፈልጎ ነበር። አቤት የኔ በደል! እኔ እዚህ የመጣሁት የሆነን አንድ ሰው በማዋረድ ለመቅጣት ነው። ንጽሕት ቅድስት ሙራኤል ሆይ እባክሽን፣ እባክሽን ይቅር በይው፣ ማሪው፣ አትግጩ። የአንቺን ማንነት ስላላወቀ ነው። ንጹሕ ሰው አባድር ሆይ ይህ ሰው የእኔን አካል ለመጠበቅ የማይበቃ ነው። ምክንያቱም ሰዎች ወደዚህ እንዲገቡ የሚፈቅድላቸው ክፍያ ከከፈሉ ብቻ ነው። ስግብግብነቱ አሳውሮታል። በዚህ መልክ ሲያስተናግድ እናንተ የመጀመሪያ አይደላችሁም። ስነ ስርዓት እንዲኖረው ነው። ብዙ ታግሼዋለሁ። ስለዚህም በቅጣት መንገዱን እንዲያስተካክልና ወደ ትክክለኛው መንገድ እንዲገባ ለማድረግ ነው። አዎ የሚገባህን ያገኘው አባሙን። አሁን በትክክለኛው መንገድ ታገለግላለህ። የእውነትም የተባረክሽ ነሽ ታላቋ ቅድስት ሙራኤል። አንቺ ብቻ ነበር ስነ ስርዓቱን የምታስይዥው። አንቺን እንዳንጎበኝ ከልክሎን ስለነበር፣ ምክንያቱም እኛ ድሃዎች ስለሆንና መክፈልም ስላልቻልን ነበር። የሆነ ሰው እጄን ይዞ ይርዳኝ። በቅድስት ሙራኤል መባረክ እፈልጋለሁ። እባካችሁ እጄን ይዛችሁ ወደ አካሏ እንድቀርብ እርዱኝ። የታላቋን ቅድስት በረከት አግኝቼ ልውጣ። ወደ አካሏ አቅርቡኝ።
ታላቋ ቅድስት ሆይ የቅድስቲቷን በረከት አገኘው። ለረጅም ጊዜ እርሷን ለመጎብኘት ስጠባበቅ ቆይቼ ነበር። እግሬ ዳንኩኝ ዳንኩኝ። የተባረክሽ ነሽ የተባረክሽ ነሽ አንቺ ታላቅ ቅድስት የካህኑ ዮሐንስ ሴት ልጅ የተባረክሽ ነሽ የተባረክሽ ነሽ አንቺ ታላቅ ቅድስት የተባረክሽ ነሽ። ቅድስት ሙራኤል ፈውሽኝ ፈውሽኝ። ቅድስት ሙራኤል አንድ ሰው ወደ እርሷ ዕጣን ማጨሻ ጽና እጄን ይዞ ይምራኝ። ና በዚህ ፈውሽኝ ቅድስት ሆይ ፊት ለፊትህ ነው። ፈውሽኝ። ተቃርበሃል። ፈውሽኝ። እጅህን ዘርጋው እንድትደርስ። ማየት ቻልኩኝ ማየት ቻልኩኝ። አየሁኝ አየሁኝ። ማየት ቻልኩኝ። የሰማዕቱ አባት አባ ዮሐንስ ነው። ማየት ቻልኩኝ ማየት ቻልኩኝ ማየት ቻልኩኝ ማየት ቻልኩኝ ማየት ቻልኩኝ ማየት ቻልኩኝ ማየት ቻልኩኝ። የክርስቶስ ሙሽራ ሆይ ምሕረትን አድርጊለት ለአባ አሞን። እናም ይቅር በይው በፊትሽ ስላሉ ሰዎች ብለሽ ይቅር በይው የእግዚአብሔርን ምሕረት ይመሰክር ዘንድ ለእርሱም ታዛዥ ይሆን ዘንድ ይቅር በይው ልጄ ሙራኤል። እግዚአብሔር ይመስገን እግዚአብሔር ይመስገን። አመሰግናለሁ። ታላቋ ቅድስት የክርስቶስ ሙሽራ ሆይ ይቅር በይኝ ይቅር በለኝ ጌታ ሆይ። አብቅቷል። ቃል እገባለሁ ከድሃዎች የወሰድኩትን ገንዘብ በሙሉ መልሳለሁ። ስግብግብነቴን አቆማለሁ። ጥሩ ሰው ሆናለሁ። አሁን አውቄያለሁ በምድር ላይ ያለ ነገር ሁሉ ኃላፊ እንደሆነ። ጌታ ኢየሱስ ብቻ ነው የማያልፈው። ማን ነው ምድርና በምድር ያለውን ሁሉ የሚወርሰው? አስብኝ፣ በክብረ መንግሥቱ ፊት እኔን አስብኝ። ስለዚህም እግዚአብሔር ይቅር ይለኝ ይሆናል። እናም ኃጢአቴን በሙሉ ይቅር በይኝ። የተጋድሎ ጊዜ ተቃርቧል። ተወዳጇ እህቴ ሙራኤል እንደተጋደለችው ከእኔ ጋር ሁን ጌታ ሆይ። ከእርሷ ጋር እንደነበርከው ሁላ ጥንካሬን ስጠኝ። ስለ ቅዱስ ስምህ ብዬ ሰማዕትነትን አክሊል እንድቀዳጅ ጌታ ሆይ ያንተ ፍቃድ ይሁን። ጌታ ሆይ እንደ ፍቃድ ይሁን። አንተ የምትመርጥልኝ መራራው ነገር የተሻለ ነው።
እኔ ለራሴ ብዬ ከመመርጠው ጣፋጭ ነገር ይልቅ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የጌታ ስም የተባረከ ይሁን። አብርሃም ልጁ ይስሐቅን ለመስዋዕትነት በትህትና ታዞ እንዳቀረበ ሁላ እኔም ልጆቼን ሙራኤልንና አባሁርን አቀርባለሁ። የፍቅር መስዋዕት እንዲሆኑ ተመርጠዋልና እናም ሕይወታቸውን ለእግዚአብሔር ክብር ትተው እውነተኛ የእምነት አብነት ይሆኑ ዘንድ ልጆቼን በማጣቴ ምክንያት ሰዎች ያጽናኑኛል። እውነታው ግን ለቤተ ክርስቲያን ክብር እንዲሆኑና በቤተ ክርስቲያንና በቤተ ክርስቲያኗ ልጆች ልብ ውስጥ ለጥቂት ጊዜያት እንዲታወሱና ከዚች ለተጋድሎ ከምንቆይባት ቤተ ክርስቲያናችን ወደ ሰማያዊት ኢየሩሳሌም ውስጥ ወዳለችው የአሸናፊዎች ቤተ ክርስቲያን እንዲሸጋገሩ ለማድረግ ነበር ጥረቴ። ሙራኤል ሰማዕትነቷን የተቀበለችው በጥር 9304 ዓመተ ምህረት ነው። ወንድሟ ሰማዕቱ አባሁር ኤልስርኮዚ እርሷ ሰማዕትነትን ከተቀበለች ጥቂት ወራት በኋላ እርሱም እንደ እህቱ ሰማዕትነትን ተቀብሏል። በረከቷና አማላጅነቷ ከሁላችንም ጋር ይሁን።